ጓደኛዬ ምንም አልሆንኩም እንዳትለኝ ሰሞኑን የሆነ ነገር ሆኗል። ምንድነው የሆንከው? ብሩኬ ደግሞ ምንም አልሆንኩም ነገርኩህ አልሰማህም። ምንድነው የሆንከው ንገረኝ። ከፍቅር ጋር ተጣልተን ነበር። እኔም ደግሞ ሊይዞኝ አልደውልም ብያለሁ። እሷ ራሱ ሊይዟት ይሄው እስካሁን አልደወለች። ደግሞ እንዴት እንደናፈቀችኝ ብቻ ግራ ያጋባል። እና ከናፈቀች ለምን አትደውልም? ምን እኔ መቼም አልደውልም። እንደዛ ከሆነ ማለት እኔ ተሸነፍኩ ማለት እኮ ነው። እንደዛ ማለት ደግሞ እኔ ነኝ ጥፋተኛ ማለት ነው። ቅዱሴ ፍቅር ላይ መተናነስ ግድ ነው። ስለዚህ አንተ ደውልላት። ነገርኩህ እኮ እኔ በሞት ይሻለኛል እንጂ መቼም አልደውልም። እሺ ወይ እሺ እኔ ላስታርቃችሁ። አይሆንም። እኔ ላኩላት እኮ ነው የሚመስለው። ስለዚህ አርፈህ ተቀመጥ። ከቅዱስ ጋር ሰላም አይደላችሁም እንዴ? ተውኝ እስኪ። ያለ ከሆነ በማን እንደሚበልጥ አሳየዋለሁ። ካልደወለ መቼም አልደውልም። ግን ቆይ አልናፈቀሽም? በጣም ነው የናፈቀኝ። ግን ደግሞ እሱ ካልደወለ መቼም አልደውልም። አይ እኔማ ዕቃ ቀብልልኝ ሲለኝ ተጣልታችኋል ብዬ ነው። የምን ዕቃ ነው? ብቻ ይቅርታ ብለህ ስጥልኝ። በጣም ደስ ይላል። እና ግን ይቅርታ አደረግሽለት? እንዴት አላደርግለትም? በጣም ደስ ይላል። በቃ አሁን የተፈጠረውን ነገር ሁሉ መርሳት ነው። እሱ ከሁኔታው ሳየው ድጋሜ ነገር ማስታወስ አይፈልግም። ብቻ አንቺ ስለ ስጦታውም ሆነ ስለነበረው ነገር አታንሽበት። ራሱ ካነሳብሽ ብቻ አውሪ። ሲሄድ በእኔ ስልክ አገናኝሻለሁ። አድራሽን ሌላ ወሬ ግን እንዳታወሪ። ምንድነው? ማዚ ደውላልኝ እኮ ፈልጌ ነው ብላኝ ከዛ አገኘሁት። ከዛ ስላንተ ጠየቀችኝና የተፈጠረው ነገር እንዳይደብራት ነገረችኝ እና ይቅርታ በልልኝና ይሄን ስጠው ብላኝ ነው። ምን ካዚናት ምደው ምንም ቢፈዙበት ያዩበታል እንጂ ፍናይዙ ይሄን ሽቶ እንደምወደው ስለምታውቅ በደካማ ጎኔ መምጣቷ ነው። የምር አልጠበቅኩም ነበር። በጣም ነው ደስ ያለኝ። እና ይቅርታ አረክላት እንዴ? እንደዚህ አደርጋ እንዴት ነው ማለላት? የምር በጣም ነው ደስ ቢለው። ይኸው ፈገግታ ሁላ ተመለሰ። ለዚህ ነው ጓደኛዬ ታረቅ ስለህ ነበር። እኔማ ሁኔታውን አይቼ በኔ ስልክ አገናኝሻለሁ ብያት ነበር። ልደውልላት ወይስ ትደውልላታለህ? ችግር የለውም አሁን እደውልላታለሁ። ግን ስለተፈጠረው ነገር ማሰብ አትፈልግምና ሁሉንም ነገር መርሳት ነው የምትፈልገው። ለዛ ምንም እንዳትላት፣ ስለስጦታውም ሆነ ምንም ነገር እንዳትላት። ራሷ ካነሳችልህ ብቻ አውራት እንጂ እንደ በፊቱ ምንም እንዳልተፈጠረ አድርጎ ማውራት። አረ ችግር የለውም አላነሳባትም። በቃው ልደውልላት። አንቻዘለበላይ እስቲያለው ድንኳን ወይስ ሀገር እኔስ ምርር ነው ያለኝ። በቃ መለወጥ የሚባል ነገር የለም አይደል? ኧረ አምላኬ ከዚህ ሀገር አስወጣኝ። መቼ ነው እኛስ እንደ ሰው አልፎልን ከዚህ ሀገር የምንወጣው? ይሄኔ ውጪ ብንኖር ኖሮ አስቡ፣ በዜግነታችን ራሱ ይከፈለን ነበር። እኔም እሱን አይደለ እንደማስበው። አሁን እኛ ኖረን እንላለን። በሴ እንዴት ናችሁ? አማን ነው? ፒስ ነው? ኧረ ብሩኬ ጠፍተሻል። ያው ሰሞኑን ትንሽ ስራ በዝቶብኝ እኮ ነው። አሁንም ስራ እየሰራ ነው? አልተውክም? ኧረ አልተውኩትም። ለምን እተዋለሁ? ቆይ ደሞዝ 5000 ብር ነው። እንዴት አዋጥቶ ነው የምትሰራው? በእርግጥ ከባድ ነው። ያው ከፈጣሪ ጋር የተሻለ ይሆናል ብዬ አስባለሁ። ምን ቁጥረኛው ነው በ5000 ብር ደሞዝ ይሰራል? ዛሬ አየሩ በጣም አዛ ነው። እኔ ራሱ የሌለን የጠረረብኝ የሆነ የሚፈለጥ ሰው እንኳን ይጥፋ። ተፈራቆሚነው በየራሱ ጊዜ ያንድ ቦይ ሆነ ተላና ካዜ። ኧረ ጠፍተሃል። ያው ስራ በደንብ ወጥር ያለው። ኧረ መቼ እና አሁን ሬድ ጀምራል። ኧረ አይደለም ገዝቼ እንደ አፍ ያርግልህ። ኧረ ይደብራል። የፈለገ ይሆነኛል። ለምን ትሰክሰና? እቴቴ ትሙት ገዝቼ ነው የራሴን። እንዴት ነው በ5000 ብር ደሞዝ መኪና የምትገዛው? አሁንማ ፈጣሪ ይመስገን የተሻለ ላይ ነኝ። የራሴን ሱቅም ከፍቻለሁ። ምን? አሁን ለማንኛውም ስራ ሰዓት እየረፈደብኝ ነው። እንገናኛለን።
ስማ እርግጠኛ ነኝ ገድግዳ ሰርቶ ነው። የፈለገ ቢሆን በ5000 ብር ደሞዝ እንዴት 100 ዓመት ቢሰራ አይገዛ? ፋራ አድርጎ ነው የሚያስበው። ልክ ነው አሰርቶ። ስማ አንተ ብሩክ ገድግዳ ሰርቶ መኪና እንደገዛ ሰማካ? ደግሞ ማን ነው ገድግዳ አሰራ ያለው? ተቀጣሪ የነበረ ልጅ በትንሽ ጊዜ ውስጥ መኪናና ሱቅ ሲከፍት ታዲያ በ5000 ብር ደሞዝ አይሆን? ሰው ከመሸከም ተነስቼ ነው ሀብታም የሆንኩት ሲል መሀሉን ለምን አይነግሩንም ብዬ ሳስብ ለካ እያሰሩ ነው። ለነገሩ የሚሰራ ሰው ሳይሆን ማይሰራ ሰው ነው አቃቂር የሚያወጣው። የሰው ልጅ ፈጣሪን ከያዘ ከደከመ ከጣረ ለምንድን ነው ቆይ የማይለወጠው? ብሩክ ዝቅ ብሎ መስራቱንና ደሞዙን አጥቶ በዛ ስራ የተነሳ ከብዙ ሰዎች ጋር የመተዋወቅ ኮኔክሽን ያገኛል። በዛ ውስጥ ደግሞ ስራውን ማወቅና የተሻለ እድልም እያገኘ ትሄዳለ። ብሩክም እንደዛ ነው የሆነለት። ባንዴ ሳይሆን ነገሮች ቀስ በቀስ ነው እየተስተካከሉለት ሄዱት። በጣም እኮ ነው የሚገርመው። ሰው ሁሌ ሲያልፍለት ፈጣሪ ሰጠው ሳይሆን አሰርቶ ነው ምናምን ነው የሚባለው። አይምሮአችን ውስጥ ምቀኝነት ስላለ ነው መሰለኝ ከፈጣሪ መንገድ ይልቅ ሁሌ ሰይጣናዊ ነገር ነው ወደ ጭንቅላታችን የሚመጣ። አንዱን ታች ይችላል የሆነ ቴስት አለው። አይ ምን ነው ምን ሆነ? ለምን ደስ አይልም? ኬክ ይገዛው። ሌላ ጊዜ የምገዛልሽ ቦታ ዝግ ሲሆን ከሱ ተሻግሮ ካለው ኬክ ቤት ነው። ኦ ማይ ጋድ አንተ ራሱ ካጣ ከሌላ አሪፍ ኬክ ቤት አትገዛም? ይቅርታ ፍቅር፣ አሪፍ ቤት ስለመሰለኝ ነው የገዛሁት። በቃ ሌላ ገዛልሽ። አንድ አምሮቴ ከወጣ በኋላ ገዛ አልገዛ ምን ያደርግልኛል? አሁን ይሄ ኬክ ነው እንዳላቀምሰህ አንተ ኬክ አትወድ። የምሳካላችሁ ተባባ ኬክ ትበላለህ? ኧረ ምንም እበላለሁ እርቦኛል። አይሆንም። አንቺ ልትበይ ያስጠላሽ ለሰው ልትሰጪ ነው እንዴ? ምን ችግር አለው ከሚጠሉት ሳይበላው? መስጠት እኮ አንቺ የጠላሽውን ነገር ሳይሆን አንቺ ከምትወጁ ላይ ነው መስጠት። በጣም ነው የማመሰግነው ነው ወጥ ይለካ ብለህ ከሰው ፊት መናገር ጀመርክ? ነገረ ስራሽ ነው። ሰው ለራሱ ያልወደደውን ነገር ለሌላ ሰው አድርጎ ጻድቅ ለመምሰል ሲሞክር በጣም ነው የሚያናድድ። ምን አንተ ነህ እኔ እንደዚህ መናገር የጀመርኩት? ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ይቀራል። ወይዬ እናት የት ደረስክ ፍቅር? እየመጣው ነው ትንሽ ደቂቃ ብቻ። ፕሮግራሙ ምሳ የነበረው መክሰስ ልታረግ ነው እንዴ? አይ ያን ያክል እንኳን አያስቆየኝም። እሺ ቶሎ በል። የተጠሩት ሁሉም መጣው፣ አንተ ብቻ ነው የቀረው። እኔ የምለው ከበስቤ ጋር ልንመጣ ነበር። ችግር የለውማ። በስቤ ጓደኛዬ ነዋ። ለካ በአካል አላስተዋወቅኳችሁ። ይምጣ፣ ምን ችግር አለው? በቃ እሺ መጣን። ቶሎ በል፣ ሰፈር ስትደርሱ ደውሉልኝ። ሕይወት በደረጃ ሰው ይነጣጥላል አንዱን ላይ አድርጎ። ፍቅር አልቆየውማ። ብዙም አልቆያችሁ። እንዴት ነሽ? ደግሞ ጓደኛ ኬት አለ? ለምን አልመጣም እንዴ? ፍቅር ጓደኛዬ እኮ እሱ ነው። ምን? እኔ እኮ እየረዳሁ ነበር የመሰለኝ። ፍቅር ጓደኛዬ ነው አልኩሽ አይደል እንዴ? አንዴ ብቻ አላውራ። ቆይ ይሄን ጓደኛዬ ብለህ ይዘህ ስትመጣ ትንሽ አታፍርም? እሺ ለኔ ክብር ቢሆን ለቤተሰቦቼ ፍቅረኛው ጓደኛ ነው ብል በምን አይነት ሁኔታ እንደሚያስቡኝ አንተ አልገባህም። ፍቅር ምን እያልሽ ነው? እሱ እኮ በአደጋ ምክንያት ነው እንደዚህ ሆነው። ይኸውልህ ምንም ይሁን ምንም ጓደኛ እስከተባለ ድረስ በሱ ልክ ነው የምትገመተው። ይኸውልህ በቤተሰቦቼ ፊት ራስን አስቀምጠህ እኔም እንድገመት አልፈልግም። ይሄ ጓደኛ ሳይሆን የምትረዳው የኔ ቢጤ ነው የሚመስለው። ስነ ስርዓት። በቃ ከዚህ በላይ ድንበር እንድታልፊ አልፈልግም። ሰው በመሆኑ ብቻ ነው እንጂ ልታከብሪው የሚገባው ከላይ ባለው ማንነቱ አይደለም። እኔ በማንነቱ ሳይሆን ሰው በመሆኑ ብቻ ነው ጓደኛዬ የሆነው። ያው ሰው ምናምን አትበልብኝ። የምትገባ ከሆነ ብቻ አንገባ። ይኸውልህ ካለ በዚያ ግን የመጨረሻችን ነው የሚሆነው። ፍቅር ያለ ክብር ባዶ ነው። አይበለውና እንደሱ በሆነ ነገር ላይ ክብሬ ብለሽ እንደምታየኝ አልጠራጠርም። ሌላውን ያላከበርሽ ደግሞ እኔ ልታከብሪኝ አትችይም። በጊዜ ድብቅ ማንነትሽን ስለነገርሽኝ አመሰግናለሁ። ቶ በቃ ወንድሜ እኔ ራሴ ሄዳለሁ። በእኔ ምክንያት ከሷ ጋር እንድትጣሉ አልፈልግም። ጓደኛዬ በአንተ ምክንያት ሳይሆን ለሰው ክብር ከሌላ ሴት ጋር ነው የተጣላሁት። መወለድ ቋንቋ ነው፣ ስም ነው፣ ወንድምነት ቅዱስ ነው፣ ይበልጣል የሚያስጓደኝ ጓደኛዬ